እኔ የክርስትናን ሃይማኖት የፍቅር ሃይማኖት ያሰኙት ሁለት ነገሮች ናቸው አንደኛ እመቤታችን ናት ሁለተኛ መስቀል ነው ክርስትና ያበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆች በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አረቀቅ ከመነሻችን ተነስተን መድረሻ ሳንደ ተንሳፈን ቀረ እህቶች ባሎቻችሁ ፍቅርን እናብራራላችሁ ካሏችሁ ፍቅሩ ከውስጣችሁ ተሟጦ አፋችሁ ደርሷል ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አረ በስመ አብ በሉ እስኪ አረ በደም በስመ አብ ምንለው ሶስት ነገር እንደሆነ ነው እግዚአብሔር እንዲከብር ሰይጣን እንዲደነግጥ እኛ እንድንሰማው ሶስቱም ውጤታማ መሆን አለበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡር አባታችን መላከ አርያም አባ ኃይለ ማርያም የታላቁ ካቴድራላችን አስተዳዳሪ ካህናት እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ ወዳጆቹ የሚገኘውን ጥበቃና አማላጅነት ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ እግዚአብሔር የፈቀደላችሁ ወገኖቻችን ምእመናን በእግዚአብሔር ስም እንዴት ዋላችሁ በየጊዜው በየቦታው በየምክንያቱ መስማት በመንችለው ልክ የሚነግረን መኖር በመንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት ትናንት የጠበቀን ዛሬ እየጠበቀን ያለ ለዘላለምም ጥበቃውን እንደማያቋርጥብን አፋችንን ሞልተን የምንመሰክርለት የመሰከርንለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባህሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው ክብርና ምስጋና ይግባው ክብርና ምስጋና ይግባው እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት አንደበታችሁን ይፍታ በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ የእናንተን ጆሮ ይጠብቅ የኛንም አንደበት ይቆጣጠር እግዚአብሔር ፍቅርና ተዋህዶ በሉስኪ ድገሙት አረ ድገሙት ያሁን ለተወሰኑ ደቂቃዎች የምንማማርበት ከመስመር እንዳንወጣ የገመትነውን ያሰብነውን እንዳናወራ በእግዚአብሔር ቃል መሰረት እንድንናገር አጥር ቅጥር ድንበር ሆኖ የሚጠብቀን የምሽቱ የትምህርታችን ርዕስ ይሄ ነው ፍቅርና ተዋህዶ በመጀመሪያ ደረጃ ቅድም ልሳነ ክርስቶስ ወንድማችን ሲያስተዋውቁ የነበረው ዛሬ መስማቴ ነው የሰይፍ ፕሮግራም ላይ ማልሰማው እህታችን ኩላሊት ሰጣለሁ ብላ የተሰለፈች እህታችን ለብዙ ትዳር አራያ የምትሆነ ብዙ ሴቶች ባሎቻቸውን እያበሳጩ እየጠጣ ኩላሊት እየተበላሸ ኩላሊት የሚነጥቁ ሴቶች ባሉበት ሀገር ኩላሊት ሰጣለሁ የምትል በመገኘቷ እግዚአብሔር ይክበር ይመስገን እዚህ ውስጥ ያላችሁ ሚስቶችም ይሄን ተማሩ ኩላሊት እንኳን ባሰጡ ለኩላሊት መበላሸት ያናደዳችሁ ጠጭ አታደርጓቸው የሰማችሁ ነው ሰምታችሁኛልና እህታችን ትበርታልን ትጠንክርልን ወንድማችንን ደግሞ እንደው በብር የሚዳንማ ከሆነ እውነቱን ለመናገር እንደውንም ለራሴ ትኬቱን እቆርጣለሁኝ ሌሎቻችሁም ቁረጡ በእኛ ዲቃቂ ሳንቲም በእኛ ተስማምተን ወረቀቱን ብር ነው ብለን በመንገበያይበት ፍቅር የሚጸና ጤና የሚመለስ ከሆነማ ለምን አንገዛም እውነቱን ለመናገርና እንገዛለን ትኬቱን ግዙ ሌላ ማስተዋጽኦ ማድረግ የምትችሉ ሰው ይስጡ እውነቱን ለምን ይሄ ቤተክርስቲያን ከማሳነጽ አያንስ ሰው ዋናው የእግዚአብሔር ቤቱ ሁለት ነው በመድር ላይ አንደኛው ቤተክርስቲያን ናት ይሄኛው ቤተክርስቲያን ስንጠመቅ መከበሪያችን ስናገባ መሞሸሪያችን ስንሞት መቀበሪያችን ሁለተኛው ቤቱ ደግሞ የእግዚአብሔር እኛ ነን አንቺ ነሽ እኔ ነኝ እኛ የእግዚአብሔር ቤቶች ነን እና በየበሽታው ይሄ ቤት ሲፈርስ ዝም ብሎ ባየት ጥሩ አይደለምና ትኬቱን ግዙኛ እንገዛለን በሌላ መንገድ መርዳት የምትችሉ እህቶቻችን ወንድሞቻችን አባቶች እናቶቻችን ገንዘባችሁን ለዚህ አውሉትና እግዚአብሔር ደግሞ ፈውሱን ይላክለት የባለቤቱን ቆራጥ ሐሳብ ተመልክቶ በሐኪሞቹ አድሮ ኩላሊቱ ተመልሶ እሱም ተመልሶ የሚያገለግልበት መንገድ ይፍጠርልን እግዚአብሔር ቀደም እንደነገርኳችሁ በዚህ ምሽት እንድንነጋገርበት የመረጥኩት ቃላት ሁለት ናቸው አንዱ ፍቅር ነው ሁለተኛው ተዋህዶ ነው
ተዋህዶ ሕይወታችን ነው ተዋህዶ ፍቅር ሕይወታችን ነው ተዋህዶ ሃይማኖታችን ነው ፍቅር የተዋህዶ ውጤት ነው ተዋህዶም የፍቅር ውጤት ነው ምክንያቱም እግዚአብሔር ዓለምን እንዲወዶታል የተባለው ሰው በመሆኑ ነው በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ በተለይ እንደው እስከ 31 ድረስ ብታነቡት በስድስተኛ ወር ቅዱስ ገብርኤል ወደ እመቤታችን ተልኮ ከመጣና ለእመቤታችን ካበሰራት በኋላ እመቤታችን የምስራቹን ብስራቱን ዓለምን ወክላ የቆሸሸውን የዮሐንን ጆሮ ለመካስ የቆሸሸውን የዮሐንን ለመካስ የቆሸሸውን የዮሐን እጅ ለመካስ በንጽህና በቅድስና ጸንታ በታጋሽነት ጸንታ በድንግልና ጸንታ በቤተ መቅደስ የመላኩን የምስራች ተቀበላለች ታቃላችሁ ያን የምስራች የተቀበለችው ከብዙ ክርክር በኋላ ነው ምክንያቱም የምስራቹ ከሷ በፊት ያልተሰማ በሷ ጊዜም ከሷ ውጪ ማንኛውም ሴት ልትሰማው ያልታደለችው ከሷም በኋላ እስከ ዓለም ፍጻሜ ድረስ ማንንም ሴት ልትሰማው የማትችለውን አዲስ ሕይወት የለወጠ ዓለምን የቀየረ የሰውን አኗኗር አስተሳሰብ ሁሉ የቀየረ ሰማይና ምድርን ያገናኘ ሰውና እግዚአብሔርን ያስታረቀ ሰባቱን መስተጻረራ ሰውና መላእክትን ሰውና እግዚአብሔር ነፍስና ስጋን ሕዝብና ሕዛብን ያስታረቀ ምናልባት ቃሏ ትንሽ ብትሆንም ዓለምን የቀየረችውን ቃል ቅዱስ ገብርኤል ይዞ ሲመጣ እመቤታችን እንደው አሜን ብላ ተቀበለች ትጸንሻለሽ ተወልጃለሽ በዛውም ላይ የምትወልጂው እግዚአብሔርን ነው ማለት ሁለት ከባድ ቃላት ነው ያመጣው አንደኛው በድንግልና ተወልጃለሽ የተደርጎ አይታወቅም ሁለተኛ እግዚአብሔር ተወልዶ ያቅ እግዚአብሔር ሊወለድ አይችልም ብለን ነው የምናስበው የሚታመነው እና መላኩ ያመጣቸው ሁለት ከባድ ቃሎች በድንግልና መውለድ በዛውም ላይ የሚወለደው እግዚአብሔር መሆኑ ድንግል ማርያምን አስበረገጋት አስደነገጣት እና ተከራከረች እፎኑ ይከውነኒ እንዘ ያምር ብእሴ እኔ ወንድ አላውቅም እንዴት ይሆንልኛል ብላ ተከራከረች ይላል ይሄንን ታላቁ ሊቅ ሲተረጉም ምን አለ እየሰማችሁ ነው ዘንተ ትቤ ድንግል በእንተ ዘያርገ ውስተ ልባ ህሊና እጓለ መህያው ድንግል ማርያም ይሄን ያለ የተከራከረችው እንዴት ይሆንልኛል ያለችው ዓላማዋ በድንግልና ኑራ በድንግልና ፈጣሪዋን አገልግላ በድንግልና መሞት ነው ዓላማዋ እና ይሄን የምስራች ሲነግራት ድንግል ማርያም የ15 ዓመት ብላቴና ናት ልጅ ናት ምናልባት በ15 ዓመት ባይሆን በ25 ዓመት ሊሆን ሊደረግ ይችላል ብላ ታምን ነበር ነገር ግን ድንግልና በህይወቷ ሁሉ በድንግልና እንዲሆን ስለምትፈልግ ነው አለ ታላቁ ሊቅ ይሄን ሲተረጉምና ከዛ በኋላ ቅዱስ ገብርኤል ክርክሩ የሚያዋጣ አይደለም ምክንያቱም ቅድም እንደነገርኳችሁ ሁለት ታላላቅ ነገሮች ከሷ በፊት ያልተደረጉ ከሷም በኋላ ሊደረጉ የማይችሉ ሁለት ነገሮች አምጥቷል ብያቸዋለሁ አንደኛ በድንግልና መውለድ ይሄ ታምር አይደለም መመና ከሷ በፊት የተደረገው ከሷ በኋላ ይደረጋል አይደረግም ሁለተኛ የሚወለደው ማን ነው እግዚአብሔር ነው እግዚአብሔርን መውለድ በድንግልና መውለድ ሁለት እጅግ የረቀቁ የከበዱ የሚያምን ሰው ብቻ ሊረዳቸው የሚችል ታላላቅ ምስጢራት ይዞ መጣ ድንግል ማርያም ተከራከረች ክርክሩ አሳማኝ ስለነበር ትክክል ስለነበረ ቅዱስ ገብርኤል ያመጣው አማራጭ የተናገረው ቃል መዝጊያ ነው በቃ መጨረሻ ነው መደምደሚያ ነው እስማ አልቦ ነገር ዘይሳኖ ለእግዚአብሔር ልክነሽ እውነት ነው እኔም ተልኬ ነው የመጣሁት ንገራት ተብዬ ነው የመጣሁት ነገር ግን ይሄን የላከኝ እግዚአብሔር ነው ለእግዚአብሔር ደግሞ የሚሳነው ነገር የለም አንደኛ በድንግልና መወለድ ሁለተኛ እግዚአብሔር ራሱ መወለዱ ይሄ ረቂቅ ነው ታምር ነው ተደርጎ አይታወቅም ወደፊትም አይደገምም ነገር ግን ለእግዚአብሔር ምን ሆነ የሚሳነው ነገር የለም ማለት ይሄን ጊዜ እናታችን ታዛዧ ታማኟ ነፍሷን ስጋዋን ለፈጣሪዋ አሳልፋ የሰጠች የባከነ ገንዘብ የባከነ ጊዜ የባከነ አካል የሌላት አይኗ ድንግል ጆሮዋ ድንግል ልቧ ድንግል እጇ ድንግል እግሯ ድንግል ከራስ ጸጉሯ እስከ እግር ጥፍሯ ድረስ ድንግል የሆነች እመቤታችን የፈራረሰውን የሔዋሳት ድንግልና የተካች የሔዋን የአይኗ ድንግልና በለሱን አይቶ ፈረሰ የጆሮዋ ድንግልና የሰይጣንን ቃል ሰምቶ ፈረሰ የእጇ ድንግልና የበለሱን ፍሬ ቆርጦ ፈረሰ የእግሯ ድንግልና ወደ በለሱ ሲገሰግስ ፈረሰ የልቧ ድንግልና በሰይጣን ውዳሴ ከንቱ ሲደነግጥ ፈረሰ
ይሄን የፈራረሰውን የእናቷን የሕዋሳት ድንግልና የተካቸው ድንግል ማርያም ለዚህ ነው እኛ ድንግል ማርያምን ሁለንተናዊ ድንግልና ያላት ብለን የምናምነው ሊቁም ድንግል ዘወት የዘወትር ድንግል ሐሳቧ ያረከሰ የሐሳብ ድንግልና ጭምር ያለ በጸሎታችን ምንድነው የምለው ድንግል በህሊናኪ ወድንግል በስጋኪ በስጋሽም አረ ጮክ ብላችሁ ንገሩኝ በስጋዋ ምንድናት በነፍሷ በሐሳቧ ምንድናት ድንግል ናት የሐሳብ ድንግልና ማለት ምን መሰላችሁ ለምሳሌ አንድ መነኩሴ መንኩሶ በድንግልና መንኩሶ እየኖረ ወይኔ እስካሁን እኮ እኔ ባላገባ የአምስት ልጆች አባት ነበርኩኝ ካለ የሰው የድንግልናው ፈረሰ አልፈረሰም የምኑ ድንግልና አቤት የሐሳቡ ድንግልና ብዙ ሰው አሁን እዚህ ጉቦ ተበላ እያለ ይበሳጫል ብዙ ሰው ግን የሚበሳጨው ጉቦ በመበላቱ አይደለም በሁለት ምክንያት ነው አንደኛ የኔ ተራ መቼ ነው ሁለተኛ ለምን አላካፈሉኝም እንጂ እውነት ጉቦት ምክንያቱም ያን ስልጣን ሲያገኝ እሱ ይከፋል እንደውም ይገርማቸው ከቀደሙ መረጃ ይዞ ስለሚመጣ ይሄኛው ነው የሚከፋው ሰውየው መሽገር ይዞታል ይባላል ታቃለ መሽገር ታቃላችሁ እና መሽገር እየበላው ልንቀልላው አለ ጓደኛው ግዴለም የጠገበው ይሻለኛል አዲስ መሽገር መጥቶ ከሚበላኝ ይሄ ይብላኛል አይባል እና የሐሳብ ድንግልና በብዙ መንገድ ይፈርሳል ድንግል ማርያም ሁለመናዋ ድንግል ነው ሰምታችሁኛል እስኪ በሉት ሁለመናዋ ድንግል ነው ሔዋንስ ሁለመናዋ የሁለመናዋ ድንግልና ምን ሆኗል ፈርሷል ያንን ለመካስ ነውና እንደ ቃል ለእግዚአብሔር የሚሳነው ነገር የለም ሲላት ምን አለች ድንግል ማርያም እንደ ቃልህ ነየ አመተ እግዚአብሔር ነየ አመቱ ለእግዚአብሔር ሁሉ ነየ አመተ እግዚአብሔር ሁሉ ይኩነኒ በከመ ትቤለኒ እነሆኝ የእግዚአብሔር ባሪያ እንደ ቃልህ ይደረግልኛል ይሄ ቅድም ወንድማችን እንደነገረን ከነገ ወዲያ መጋቢት 29 ቀን ከጧቱ 3 ሰዓት እሁድ ቀን በቤተ መቅደስ ይሁንልኝ እንደ ቃል ይደረግልኝ ብላ ስትቀበል ረቂቅ ቃል ሰማያዊ ቃል ሕያው ቃል ቅድመ ዓለም የነበረ ቃል የማይወሰን ቃል የማይራብ የማይጠማ የማይደሰስ የማይጨበጥ ከሰማይ በዓለም ከመፍጠሩ በፊት የነገሰ በዓለም መካከል ነግሶ የሚኖር እግዚአብሔር የእንደ ቃል ይደረግልኝ ስትል የዕለት ጽንስ ሆኖ ተቀረጸ ሊቃውንቴን ለማስረዳት አንድ ሴት ከባሏ ግንኙነት ባደረገችበት ሌሊት ዘሩን ተቀብላ በማህፀኗ ከዛች ቀን ጀምሮ ጸነሰች ተብሎ እንደሚቆጠርላት ሁሉ እንደ ቃል ይደረግልኝ ብላ የቅዱስ ገብርኤልን ቃል በእምነት ስትቀበል ያን ጊዜ አካላዊ ቃል ከደመ ድንግልናዋ ጋር በማህፀኗ ተዋሃደና የዕለት ጽንስ ሆኖ ተቀረጸ ከዛ ቀን ጀምሮ 9 ወር ከ5 ቀን ተቆጥሮ ታኅሳስ 29 ቀን ማክሰኞ ሌሊት 10 ሰዓት በቤተልሔም ዋሻ እግዚአብሔር ተወለደ በበረት ይሄ ተዋህዶ ሃይማኖታችን ይሄ ነው የትምህርታችን ርዕስ ምን ነበር ተዋህዶ ሃይማኖታችን ምንድነው ምእመናን ድገሙት እስኪ አንድ ላይ አይደለም አንድ ላይ ሙሉን ኦርቶዶክስ ተዋህዶ ብዙ ሰው ስለራሱ ሃይማኖት ከማጥናትን ስለሌላ ሰው መረጃ መሰብሰብ ይወዳል በሰባኪዎች ማበላሽተናቸዋል የራሳቸው ከማስጨበጥ ይልቅ ስለ ጎረቤት ከዚህ በፊት ተናግሬያለሁ ሰው ስለ ጎረቤቱ ኑሮ መረጃ ከሰበሰበ የቤቱ ኑሮ ተስፋ አስቆርጦታል ማለት አንዳንዱ በመስኮት ያያየ እናንተና በጋረዱ ዶሮ አረዱ የሚል ጅላጅል አለ ለማበዳ ኮበኮ የሰው ቤት በግ መረጃ ከመሰብሰብ ድንችን ቀቀለ ለጥ ብለ ከመተኛት ይልቅ ስትራክታል ስለዚህ የራስን ነው እየሰማችሁ ነው በጣም ጥሩ ታምር ተፈጠረ እናንተ አላያችሁ አትሮንስ መጣው የወዳደቁ ነገሮች አሉ እንዴ መስቀሉ ነው እንዴ ደህና ዋላችሁ ስሙኝ ይሄ ሃይማኖታችን ተዋህዶ ነው ተዋህዶ ማለት መቀላቀል መደባለቅ መቀየጥ አይደለም ተዋህዶ ቅድም እንዳልኳችሁ መላኩ እመቤታችን መጥቶ ትጸንሻለሽ ተወልጃለሽ አላት ማንን እግዚአብሔርን በምን በድንግልና ረቂቅ ሐሳቦች ይዞ መጣ
ነገር ግን ይሄ ሊፈጸም ሊደረግ የማይችል ሐሳብ ማን የሚሳነው ነገር ስለሌለ ተፈጸመ እግዚአብሔር የሚሳነው ነገር አለ የለም ስለዚህ እመቤታችን የእግዚአብሔር አገልጋይ ናት ቅዱስ ገብርኤል የእግዚአብሔር አገልጋይ ነው ስለዚህ እንደ ቃል ይደረግልኝ ስትል ረቂቁ ቃል ከግዙፉ ስጋ ሕያው ቃል ከሟች ስጋ ዘላለማዊ ቃል መለኮት ከሟቹ ስጋ ከጊዜያዊ ስጋ ተዋሃደ የማይራበው እግዚአብሔር እንዲራብ የማይጠማው እግዚአብሔር እንዲጠማ የማይራቆተው እግዚአብሔር እንዲራቆት ሆነ ፍቅር ሳብራራ እመጠቅስላችሁ ጥቅሶች አሉ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የተጻፈው ቃል የተዋህዶ ሃይማኖት ነፍስ ልብ ዋልክና መሰረት ነው ምን የሚለው ወውእቱ ቃል ስጋ ሆነ ያም ቃል ምን ሆነ አረጮክ በሉ ያም ቃል ምን ሆነ ስጋ ሆነ መቼ መጋቢት 29 ቀን ከጧቱ 3 ሰዓት መልአኩ ቅዱስ ገብርኤል ሊያበስራት ሲመጣ እንደ ቃል ይደረግልኝ ስትል ቃል ምን ሆነ ስጋ ሆነ ቃልና ስጋ ተዋሃዱ በማን ማህፀን በድንግል ማርያም ማህፀን ያለም መድኃኒት ተቀመመ ያለም መድኃኒት ተዘጋጀ በማን ማህፀን በድንግል ማርያም ማህፀን እኔ የክርስትናን ሃይማኖት የፍቅር ሃይማኖት ያሰኙት ሁለት ነገሮች ናቸው አንደኛ እመቤታችን ናት ሁለተኛ መስቀል ነው ቅድም እንዳልኳችሁ የትምህርታችን ርዕስ ፍቅር ነው ብያችኋለሁ አይደል ፍቅርና ተዋህዶ ነው ብያችሁ ፍቅር የተዋህዶ ውጤት ነው በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንዲህ አለ ኢየሱስ ክርስቶስ ወዘንተ እየዝዘክሙ ከመተፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ አልቦ ዘይአቢ ወይሄይስ እምዝ ፍቅር ከመብእሲ ዘይመጡ ነፍሱ ቤዛ ነፍሰ ቢጹ ይህን ትእዛዝ አዛችኋለሁ አለ ምንድነው ትእዛዙ ከመተፋቀሩ በበይናቲክሙ እርስ በርሳችሁ እንድትዋደዱ ይሄ ደግሞ እርስ በርሳችሁ እንድትዋደዱ ምላችሁ እንደው ዝም ብዬ በወሬ በፕሮፓጋንዳ አይደለም በመመሪያ አይደለም በትእዛዝ አይደለም የማወርድላችሁ በከመ አነ አፍቀርኩክሙ እኔ እንደወደድኳችሁ የወንጌላዊ ደግሞ በመለቱ ሲጽም ይላል እርስ በርሳችን እንዋደዳለና እስመ ውእቱ ቀደም አፍቅሮተነ ከኛ በፊት እሱ አስቀድሞ እኛን ወዶናል ይገርማቸዋል ስለ ፍቅር መጻሕፍትን ስታገላብጡ ስለ ፍቅር ያልተዘፈነ ዘፈን ያልተጻፈ ልቦለድ ያልተገጠመ ግጥም እኔ ሀገራችን ውስጥ ያሉ ልቦለዶች ላይብረሪውን ያጣበቡ መጻሕፍት እንደው ፊልም ታያላችሁ አይደለም በዓለም ላይ ፊልም በጣም የሚመረትበት ማን ነው አቤት ዓለም ላይ ፊልም የሚመረተው የት ነው ህንድ ፎርጅድ ነው አተከታተል ማለት ነው በዚህ እንኳን እንብለጣችሁ እናንተ ስራ ገብተን የህንዱ ቦሊውድ ይባላል አሉ ዋናውና ትልቁ ግን ሆሊውድ የሚባለው እዛ ነው የሚመረተው አሜሪካውያን የዓለምን ጭንቅላት ከሚያጥቡበት ሻወራቸው አንዱ ባኞ ቤታቸው አንዱ ሆሊውድ ነው የሚባለው አንተ ማታ አይንህን ተክለ በባዶ ሆድህ ጫት እየቀምክ በመጠጥ ጉበትን እያፈረስ አይንህን አፍጠህ በፍቅሩ ስትቃጠል በጦርነቱ ስትሰቃይ የምታድርበት ፊልም የሚቀረጸው የት ነው አሜሪካን ሀገር ስለ ፍቅር ይወራል ይተነተናል የሚገርማችሁ ነገር አሁን በተጠና ጥናት ሆሊውድ ውስጥ ያሉ አርቲስቶች ረጅሙ ትዳራቸው በጣም ተአምር ነው የሚባለው ረጅሙ ትዳራቸው የሚቆየው 3 አመት ነው ረጅሙ እንዴት ቆዩ በጣም ተአምር ነው የአብርሃምና የሳራ አይነቱ ማለት የሚደነቀው ስንት አመት ነው የሚቆየው 3 ያለምን ትዳር ካጨማለቁ ካበላሹ የአውሮፓ የአሜሪካ የሰለጠነውን ዓለም ወጣት አራያ ሆነው በትዳሩ እንዳይጸና ረጅም ጊዜ ትዳር እንዳይቆይ ከሚያደርጉት ብልሹ ተቋሞች አሉ የእንግሊዝ ፕሪሚየር ሊግ ተጫዋቾችና የሆሊውድ አርቲስቶች ናቸው ይባላል ይሄ ተጻፈ ጽሁፍ ነው የምነግራችሁ እነዚህ ናቸው ጋብቻውን ያቆሸሹ ሰዎች ዝና ሲያገኙ ገንዘብ ሲያገኙ መዝረክረክ የተፈቀደላቸው ይመስለኛል እኔ አንድ ለጋብቻ ምክር የመጡ ሰዎች ነበሩ እኔጋና ከጊዜ በኋላ ገንዘብ ያገኙ ናቸውና ሰውየው ገንዘብ ሲያገኙ ቀበጡ ለካ በፊትም ደህና የመሰሉ ኪሳቸው ተራቁቶ ነው አያችሁ አንዳንድ ጨዋ የሚመስል ሰው አለ ድህነት ጨዋ ያስመሰለው
ትህትና የሰጠ ረሃብ ባለ ትህትና ያደረ አንገቱን የደፋ በሆነ አጋጣሚ ስልጣን ገንዘብ ቢያገኝ አውሬ የሚሆን ሰው እና ሴትዮዋ ምን አሉ ምን ነው እንደ ደየን በቀረን ነበር ምክንያቱም ሰውየው ገንዘብ ሲያገኙ ጎረመሱ ውስጥ የተቀበለው ይሄ ማንነታቸው አገር ሽቶ ወጣባቸውና በ60 በ55 ዓመት ቀብጠው ቁጭ አብደው ቁጭ አሉና ብዙዎቹ ሆሊውድ የፍቅር ስለ ፍቅር ፊልም የሚሰራበት ፍቅር ግን የቆሸሸበት ቦታ እውነተኛ ፍቅር የት ነው ያለው ብትለኝ ቀራንዮ ላይ በምን የተገለጠ በቁስል በችንካር በእጅራፍ በሐሞት በኮምጣጤ የተገለጠ በመመሪያ የማይመጣ ታቃላችሁ ዓለም ላይ የሚካሄዱ ጦርነቱን የሚያስጀምሩት መሪዎች ናቸው ታቃላችሁ ለምሳሌ ኢራቅ ውስጥ ሲካሄድ በነበረው ጦርነት ዋይት ሃውስ ቁጭ ብለው ቤተ መንግስቱ ቁጭ ብለው ጦርነቱን ጀምሩ ብለው መመሪያ የሰጡ የዛን ጊዜው ፕሬዝዳንት ጆርጅ ቡሽ ናቸው ወታደር ሞተ ቆሰለ ንብረት ወደመ አለቀ መጨረሻ ላይ አሸንፈናል ብለው ድሉን ያወጁት ማናቸው የት ቁጭ ብለው ዋይት ሃውስ ቁጭ ብለው እየተዝናኑ በቴሌቪዥን ጦርነቱን እየተከታተሉ ማለት ነው የኛ ጌታ ግን ሰማይ ቁጭ ብሎ ተዋጉ ብሎ አይደለም እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ቀራንዮ ላይ አያችሁ እርስ በርሳችሁ እንድትዋደዱ አዘዝኳችሁ አለ ጌታ እኔ ምን እንዳደረኳችሁ እንደወደድኳችሁ የፍቅር አብነታችን ማን ነው አራያችን ማን ነው ለዛውም ማንን የወደደ ጠላቶቹን የወደደ እያመናቸው የካዱት እየወደዳቸው የጠሉት እየቀረባቸው የራቁት አክብሮ የፈጠራቸውን አንተ ካንተ ይልቅ ሰይጣን ጣዖት ኃጢያት ይበልጥብናል ብለው የወደዱ የራቁትን ጠላቶቹን በመውደድ አይታችኋል መስቀል ላይ እጁ እግሩ ተቸንክሮ በጥፊ ተመቶ ምራቅ ተተፍቶበት እየሰደቡት የሸዋግ ተደፍቶበት በዛ እጅግ በሚዘገንን መከራ ውስጥ ሆኖ አባት ሆይ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው እንዴት አይነት ፍቅር ነው ምእመናን እኔ ሌሊት ሊቃውንቱ ሲሉ ያደሩትን አንድ ቀለም ልበልላችሁ ሁለት ነው ምንላችሁ አንድ ዚቅ የሚባል አለ አንዱ ስመላለም ነው ዋቅደም ከጸገው መንፈሰከ ቅዱስ ለስርየተ ኃጢአት ጌታ ሆይ ኃጢአታችን እንዲሰረይ በውስጣችን ለንስሐ የሚያነሳሳንን መንፈስ ቅዱስ አስቀድመ ሰጠህን አለ አክሊለ ዘሶክ አስተቀጸሉከ የሾህ አክሊል ደፉብህ ዘበሰማያት ለነ አክሊለ ጽድቅ አስተዳሎከ በሰማያት ለኛ የድል የዘላለም ሕይወት ዘውድን ያዘጋጀህልን አንተ ላይ የሾህ አክሊል ተደፋብህ እኛ የብርሃን ዘውድ ደፋን እንደገና ሰቀሉከ ዲበስ በእንጨት ላይ ሰቀሉ ብሂአ ዘምስለ ሐሞት አስተዩከ መጣጣውን ኮምጣጤውን ከሐሞት ጋር ቀላቅለው አጠጡ ከመለነ ታስተየነ ወይነ ትፍሲት ወሐሴት ለኛ የደስታ ወይንን ታጠጣን ዘንድ ለኛ ጣፋጩን ታጠጣን ዘንድ አንተ መራራውን ጠጣሉ አለ ታላቁ ቅዱስ ያሬድ እየሰማችሁ ነው በደንብ ስሙኝ ለኛ አንተ መራራ ጠጣ አንተ ኮምጣጤ ጠጣ ለዚያውም የተጠማ ሰው ኮምጣጤ ሲጠጣ እግዚአብሔር ያሳያችሁ ጻማይኩ ተጠማው ባለ ጊዜ ምን ሰጡት ኮምጣጤ እኛ ተጠማን ባልን ጊዜ ምን ሰጠ ዝናቡን ሰጠ ውሃውን ሰጠ የሚያጠራ ኩላሊት እሱ የሰጠው ኩላሊት አደጋ ላይ ወርቆ ነው ሰዎች እንዲጠግኑት እየተሯሯጥን ያለ ነው አይደል እሱ የፈጠረውን ውሃ ነው በሃይላንድ ያሸግ የምንሸጥ ይሄን ውሃ የፈጠረ እግዚአብሔር አንድ ብርጭቆ ውሃ የሚያቀብለው አጥቶ ቀራንዮ ላይ ተጠማሁ አለ እሱ ተጠማሁ ይበል እንጂ ለኛ ግን የሕይወት ውሃ አጠጥቶናል ቀጥሎ ምን አሉ ረገዙከ በኩናት ወተረወ ገወከ በጦር ጎንህን ወጉህ ወተረወ ጎን ተከፈተ ከመለነ ታበነ ስጋከ ቅዱስ ስጋህን ትሰጠን ዘንድ ወደ መከ ክቡረ ከመተጸግወነ ክቡር ስጋህንም ትሰጠን ዘንድ አሉ ይሄ ሌሊት ሊቃውንቱ በጸናጽል በከበሮ ሲያስቡት ሲያሳምሩት ሲያስጌጡት ያደሩት ዜማ በዜማ ሲሉት የነበር አሁን ያው ዚቅ ይባላል ሁለተኛው እስመላለም እውነተኛ ፍቅር ምን እንደሆነ ለማሳየት ነው ምእመናን የትምህርታችን ርዕስ ምንድነው አይ ፍቅርና ተዋህዶ እና
አንደኛው ሁለት እስመላለው ብዙ ነው እንግዲህ እንደው በእውነት ጊዜ ስለሚያጠርና እንደው ቆጥረን ያቀርብላችሁ እንጂ ሁሉም ብንናገረው በእውነት ከናንተም ጆሮ በላይ ነው ከኛም አቅም በላይ ነው እጅግ የተትረፈረፈ ቀለም ያላት ቤተክርስቲያን ስንዱ ቤተክርስቲያን አትረፍርፋ የደገሰች የደገሰችው ጆሮ የሚሞላ አይምሮ የሚያጠግብ ህሊናን የሚያሳርፍ ዜማ ቅኔ ትርጓሜ ያላት ቤተክርስቲያን እንደው በእውነት የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው እውነቱን ለምን እና እስመላለው ምን ይላል መሰላችሁ ዘአምላክነ ሂሩተ ንዜኑ ያምላካችንን ቸርነት እንናገራለን ይላል አንደኛው ትህትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰውን ከመውደዱ የተነሳ ሰውን ስለወደደ ታግሶ ስላሳየው የዋህነትና ትህትና ያምላካችንን ቸርነት እንናገራለን እየሰማችሁ ነው እንናገራለን ዘሰቀሎ ለሰማይ ከመቀመር ሰማዩን እንደ ድንኳን የዘረጋ እሱን ተሰቀለ ዲበዝ በእንጨት ላይ ተሰቀለ ዘከለሎ ለሰማይ በከዋክብት ሰማዩን በፀሐይ በጨረቃ በከዋክብት ያስጌጠ ያስዋበ ያሸበረቀ እግዚአብሔር እሱ በመስቀል ላይ ራቁቱን ተሰቀለ የሾህ አክሊል ተደፋበት ሰማዩን በከዋክብት ያስጌጠው ማን ነው እሱ አሁን ቀራንዮ ላይ የሾህ አክሊል የተደፋበት ማን ነው እሱ ዘይቀውሙ ቅድሜሁ ሰራዊተ መላእክት በፍርሃት መላእክት ፈርተው ተንቀጥቅጠው በፊቱ የሚቆሙለት እሱ ቅድመ ጲላጦስ ቆመ በጲላጦስ ፊት ለፍርድ ቆመ ዘይኩንን ሕያዋነ ወሙታነ ተኮነነ ከመቡስ በሙታን በሕያዋን ላይ የሚፈርድ እሱ እንደ በደለኛ እንደ ወንጀለኛ በመስቀል ላይ ተፈረደበት እንዘይክ ከሊያ ይከላ መከልከል እየቻለ ምራቅ የሚተፋበትን አፍ መዝጋት እየቻለ የሚሰድበውን አንደበት መዝጋት እየቻለ ሚስማር ይዞ መዶሻ ይዞ እግሩን ከእንጨት ጋር የሚመታውን እጅ እዛው አድርቆ ማስቀረት እየቻለ አላደረገውም ኩሎ ወርቀ ወይታውለ ወደቀ በመከራ ተሰቀለ ተገነዘ ተቀበረ ነገር ግን ወይታውለ በትንሳኤ ተገለጠ እንደተቀበረ ፈርሶ በስብሶ የመቃብር የሞት ጥገኛ ሆኖ አልቀረም ሁሉ ዓለም በቅጽበት ዛቀመ ይሄን ሁሉ ዓለም በመመሪያ በትእዛዝ የፈጠረ እግዚአብሔር አሁን ቀራንዮ ላይ ራሱ ተፈረደበት ብለው ሊቃውንቱ ሲሉ አደሩ እንግዲህ የፍቅር መገለጫ እንቀድም እንዳልኳችሁ ፍቅርና ተዋህዶ ይገናኛል ብያችኋለሁ መስቀልን ማን ነው ክርስትና የፍቅር ሃይማኖት የሚያሰኙት ሁለት ነገሮች ናቸው ብያችኋለሁ ማን መስቀልና እመቤታችን በሉት እስኪ ክርስትና የምን ሃይማኖት ነው የፍቅር በሉ እስኪ ክርስትና የምን ሃይማኖት ነው የምን ሃይማኖት ነው ክርስትናን የፍቅር ሃይማኖት ያሰኙት ማንና ማን ናቸው መስቀልና እመቤታችን ናቸው እመቤታችን ለምን የፍቅር አሰኘችዋል የተቸነከረው የተገረፈው ስጋዬን ብሉ ደሜን ጠጡ ያለው ከሰማይ የወረደው ከሷ የተወለደው በበረት የተጣለው በጨርቅ የተጠቀለለው የተሰደደው የተራበው የተጠማው የተሰደበው መስቀል ላይ የወጣው ያን ሁሉ መከራ የተቀበለው የኛ ጌታ በማን በነሳው ስጋ ነው አቤት እመቤታችን እጇ ላይ በክንዷ ታቀፋ እጭኗ ላይ አስቀምጣ ጡቶቿን አጉርሳ አይናኑን እያየች ራሱን እንደ ሕፃን ልጅ እየዳሰሰች በጀርባዋ አዝላ የተንከራተተችው ማን ነው እግዚአብሔር ነው ምእመናን እየሰማችሁ ነው አባ ጊዮርጊስ ከርስኪ ያምቅ ይርቅ እምቀላይ ወይ አምቅ ይርቅ እምሰማይ ወይ አምቅ እምቀላይ አለ ቅዱስ እመቤታችን ነው የሚያመሰግነው ድንግል ሆይ ማህፀንሽ ከሰማይ ይርቃል ከውቅያኖስ ይጠልቃል እነዚህ ሁሉ የማይወስኑትን እግዚአብሔርን አጭር ቁመት በጠባብ ደረት የ15 ዓመት ብላቴና ስትሆኝ 3 ክንድ ከስንዝር ስትሆኝ ከኛ የሰፋ ከኛ የበለጠ የሰውነት ቅርጽ ሳይኖርሽ በጠባቡ ማህፀንሽ በውስኑ ማህፀንሽ የማይወሰነውን እግዚአብሔርን ወሰንሽው አለ ማን እግዚአብሔር የምን አምላክ ስለሆነ የፍቅር አምላክ ስለሆነ ስለዚህ ስጋዬን የበላ ደሜን የጠጣ ያለው እግዚአብሔር ስጋውን ያበላን ደሙን ያጠጣን
ከማን ነስቶ ነው? ከድንግል ማርያም ነስቶ። ስለዚህ ድንግል ማርያም ክርስትና የፍቅር ሃይማኖት አሰኝተዋል። ሁለተኛው መስቀል ነው። እንደውም ሊቃውንት ሲናገሩ እየሰማችሁ ነው። ረዘመን ማርያም ምን አረዝሟል? እስኪ አዛኘን በሉ፣ አዛኘን በሉ። አታጨብጭቡ። የለም አዛኘን በሉ። እቤት ናችሁ እንዳታሙ። እናንተ ፊት ለፊት አትናገሩም። እየቤታችሁ መቦጭቅ ትወዳላችሁ። እንዳትቦጭቁን አስረዘሙብን። ሲለፈልፏት እየለፈለፍናት ነው። እኛም ይደክመናል። አሁን የንግግር ፓርላማ ላይ ነው ስንት ሃይላንድ አልቆ ነበር ብሎት ለምን የእግዚአብሔር ቃል ስሮ ተቋቁመ ነው። ደህና መሻችሁ እና ሊቃውንት ምን ይላሉ? እግዚአብሔርን ሶስት አካላት በዓለም ላይ ተሸክመውታል ይላሉ። አንደኛው ጸወርተ መንበር ኪሩቤል አሉ፣ ዙፋኑን ተሸክመው የሚታዩ አሉ። ሁለተኛ እመቤታችን ተሸክመዋለች። ሶስተኛ መስቀል ተሸክሞታል። ሊቁ ያበላልጣል። መላእክት ከተሸከሙት ዙፋኑ ድንግል ማርያም ከተሸከመችው መስቀል ከተሸከመው የማን ይበልጣል? የድንግል ማርያም ይበልጣል። መላእክት ዙፋኑን ተሸከሙ እንጂ መልአክ አልሆነም። እንጨት ላይ እንጨቱ መስቀሉ ተሸከመው እንጂ እንጨት አልሆነም። እሷ ግን ተሸክመዋለችና እግዚአብሔር ምን ሆነ? ሰው ሆነ። እጅ እግር ኖረው፣ ራበው፣ ጠማው፣ ደከመው፣ ጾመ፣ ጸለየ፣ ሰገደ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ ተብሎ ለሰው የሚነገር ቋንቋ ተነገረለት። ለማን? ለእግዚአብሔር። ምን ስለሆነ? እግዚአብሔር ሰው ስለሆነ፣ ሰው ስለሆነ። ስለዚህ ቀራንዮ ላይ ፍቅሩን አሳየ እግዚአብሔር። እኔ ፍቅር የያዛችሁ ሰዎች መቼም ወይ ወጣቶች ፍቅር ይዟችሁ የምታውቁ ለፍቅረኞች ምን አድርጋችኋል? እስኪ ፍቅር የያዛችሁ ሰው እንዴት አድርጓችኋል? እህል አልበላ ውሃ ልጠጣ እንቅልፍ አልወስዳለኝ አይደል? ያፈቀራችሁ ሰሞን ያፈቀረና የተፈቀረ ሰው ሲቀጣጠሩ አስቀድሞ የሚገኘው ማን ነው? አንተ ንገረኝ እስቲ። አንተ ወንድ ነው አላልኩም? አንተ ፍቅር ይዞ ያፈቀርካት ሴት ጋራ ፒያሳ እንገናኝ 6 ሰዓት ብንል አንተ ስንት ሰዓት ደርሳለህ? 4 ሰዓት። እሷስ ለምን ቆየሽ አይባልም እኮ። ምን ነው ታክሲ አጥተሽ ቆይታ እኮ ነው የመጣ። ይሄ ፍቅሩ እስኪተንለት ነው። ሲተንለት ደግሞ 6 ሰዓት ተቀጥሮ 12 ሰዓት ላይ መጣ ይችላል። ምክንያቱም የኛ ፍቅር የይስሙላ። አንዳንዱ እኮ አፈቀርኩ ብሎ እኮ ሲነፈርቅ የሚውል እኮ አለ። በጣም እኔ እሷ እኮ አፈቀርኩ ብላ ትነፈረቃለች። የተፈቀረው ሰው የሆነ ቦታ ጁስ እየጠጣ እኮ ነው። ማርያምን እኮ ነው የሆነ ቦታ ጥብስ እየበላ እየተዝናና እኮ ነው። እግዚአብሔር እኛን ሲወደን ተራቁቶ ነው እያልናችሁ ነው። ተርቦ ነው እያልናችሁ ነው። እውነተኛ ቅድም በጥቅሱ እንደነገሩ በዮሐንስ ወንጌል ምዕራፍ 15 ላይ አልቦ ዘይአቢ ወይ ከዚህ ፍቅር የበለጠ የለም አለ ጌታ። ምን አይነት ፍቅር ነው? ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ፣ ቤዛ ነፍሰ ቢጹ ለወንድሙ ሰውነቱን አሳልፎ ከመስጠት የበለጠ ምን አይነት ፍቅር አለ? ምእመናን ከዚህ እንዴት ሊብራራ ይችላል? ይሄ ፍቅር እንዴት ሊተነተን? እንደውም ምእመናን ፍቅር አይብራራም ይኖራል እንጂ። እኔ እህቶች ባሎቻችሁ ፍቅር እናብራራላችሁ ካሏችሁ ፍቅሩ ከውስጣቸው ተሟጦ አፋቸው ደርሷል ማለት ነው። እየሰማችሁ ነው? እንደ 10 ጊዜ ወድሻለሁ ካለ የሰው ያይምሮ ችግር አለ ማለት ነው። ከተራ ሜዳ ተነስቶ ዘራፍ ካለ አንድ ሰው ችግር አለ ማለት ነው። አንድ አባወራ የሌለ ትህትና ድንገት ቤትሽ መጥቶ ሳህን ልጠብ ካለ እውጭ ሰርቶ የመጣ ወንጀል አለ ማለት ነው። ህሊናው ያሳድ ድንገት የባረቀ ትህትና የወንጀል ውጤት ነው ይባላል። የስነ ልቦና ጻፎች የጻፉትን ሳነብኔ ድንገት ሰው ጥሩ ሰው ከሆነ ከጀርባ የፈራው ነገር አለ ማለት ነው። ህሊናው ያሳደደው ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ፍቅር ምን እንደሆነ አሳይቷል እና በመስቀሉ ላይ አይታቸዋል። የፍቅሩን ውጤት እኮ እዛው አሳይቷል። ክርስቶስ በመስቀል ላይ የተሰቀሉ ስንት አካላት ናቸው? አረ ስንት አካላት ናቸው? ቀራንዮ ስንት ሰው ተሰቀለ? ስንት አካል ተሰቀለ? በግራ ማን? ሽፍታው ወንበዴው በቀኝ በኩል አቤት፣ በመካከል እስኪ አንድ እንቆቅልሽ ጠይቃቸው። እንቆቅልሽ እስቲ ምንድነው ይባላል? አትርሱት ምእመናን። አንዳንድ ጊዜ የሰለጠናችሁ እየመሰላችሁ እኔ አበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆች በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አልረቀቅ። ከመነሻችን ተነስተን መድረሻ ሳንደ ተንሳፈር ቀረ።
መሃሉ ላዩ በድን ታቹ በድን መሃሉ ታቃላችሁ እኔ እስኪ አንቺ ንገሪ አንቺ ይሄ መስቀሉ ያነጣጠረብሽ ይታይሻል ነገ ስምሽ ማን ነው ንገሪ እንግዲህ እርዳታ ይሰጣል ቢባል የት ነበር እሺ ንገሪኝ እስኪ ማን ነው ስምሽ አስካለ ማርያም ላዩ በድን ታቹ በድን ምንድነው ላዩ ምንድነው ከስር ላዩ አንከምባሎ ሙገጎ ይባላል ሞክድ ይባላል አከንባሎ ይባላል ብዙ ነው እንግዲህ የምታቁታላችሁ ኛ ስለ ማድቤት ለማውራት አይደለም ያናንተ ታቁታላችሁ አከንባሎ ይበላል ምጣድ ይበላል ግን ዳቦ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ ያስፈልጉ እንጀራ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ ያስፈልጉ አሁን ቀራኒዮ ላይ ይታያቸዋል ስንት አለ ይሄ ምንድነው ወንበዴ ይሄ ምንድነው እማን ላይ ማን አለ እንግዲህ በሁለቱ በድኖች መካከል የህይወት እንጀራ ክርስቶስ አለ ማለት ነው እየሰማችሁ ነው ከሰማይ የወረደ የህይወት እንጀራ ማን ነው መድኃኔ ዓለም እንግዲህ በስተቀኝ በስተግራ የተሰቀለውን ወንበዴ ስጋ እንበላለን አክንባሎ ይበላል አይበላም በስተግራ የተሰቀለው ይበላል ምጣድ ይበላል አይበላም በሁለቱ በሞግ በአክንባሎና በመጣዱ መካከል ዳቦ እንዳለው እንጀራ እንዳለው ሁሉ በሁለቱ ሽፍቶች መካከል ማን አለ እኔ የህይወት እንጀራ ነኝ ከሰማይ የወረደ ብሎ ስጋዬን ብሉ ደሜን ጠጡ ብሎ የሰጠ ክርስቶስ አለ እና ይሄ በስተቀኝ የተሰቀለው ወንበዴ እኛ ሽፍታ መመናን እኛውን ሽፍታ ወንበዴ የምንለው እንደው የተዘጋ ፋይሉን ያገላበጥንበት እንጂ እሱ ዛሬ ገነት ነው ያለው ከአብርሃም ከይስሐቅ ጋር እየዘመረ ነው ቅዳሴ ገብቷል እሱ ለራሱ ሽፍተኛንን በሱ ቦታ የተተከሽፍቶች ወሮበሎች ይቅርታ ያልጠየቅን ነውቱን ለመናገር የሚሰቅለን ጠፍቶ እንጂ እኛን ከፋለን እና ይሄ በስተቀኝ ሁለቱም ሽፍቶች በኃጢአት እኩል ናቸው በወንጀል እኩል ናቸው በሁሉም ነገር እኩል ናቸው ነገር ግን ቶሎ በመንቃትና ባለመንቃት ተበላለጡ አያችሁ በስተግራ የተሰቀለው አንተ አምላክ ነህ ይባላል ፈጣሪ ነህ ይባላል ሁሉ ነገር ማድረግ ትችላለህ ይባላል ለምን ራስህን አድነህ እኛንስ ለምን አታድነንም የሚል የጅል ጸሎት ጸለየ የልህ ጸሎት ጸለየ አንዳንድ ሰው ቅዱስ ገብርኤል እንዴን ካላደረክልኝ ኩበት አጥናለሁ ይላል እና አንዳንዱ ደግሞ እንደው መቤቴ እነ ካላደረክሽልኝ እኔ እምነቴን ነው የምለውጥ ለምን አትረጉጭ ምን ቸገራት እሱ ምን አየለ ቤት ከበደ ይመጣል አንተ ትጎዳን ድንግል ማርያም ልትጎዳልን የልህ ጸሎት አይጸልይም አንዳንዱ ደግሞ ሲጸልይ ምን ይላል የእነንተና ሱቅ እያተረፈ ነው እንዴ እኔ እኮ እየከሰረ ነው የእነንተና ሱቅ እያተረፈ ነው ማለት እኮ ወይ ሁለታችንም ዝጋው እንደማ የምቀኛ ጸሎት እኮ ነው ይገርማችሁ እንደ አይነት ጸሎት አይጸልይም እና ይሄ በስተግራ የተሰቀለው የልህ ጥያቄ ጠየቀ በስተቀኝ የተሰቀለው ግን እንዴት አይነት ልባም ሰው ነው እንዴት አይነት ልባም ሰው ፈያታዊ ዘይማን መኑ ነገረከ መኑ መሐረከ ማን ነገር ይላል ቅዱስ ያሬድ እሱም ሲመልስ ነቢያተ ያሰስኩ ወሐዋርያተ የተሎኩ ወደ ኋላ ነቢያትን ወደፊት ሐዋርያትን አልሰማሁም አላ ፀሐይ ቀጸበተኒ ፀሐይ ሲጨልም ጨረቃ ሲያብዲው እሱ ራሱ በመካከል የተሰቀለው ክርስቶስ እየተቸነከረ እየተገረፈ ጠላቶቹ ማድረግ የሚችሉትን መጥፎ ነገር ሁሉ እያደረጉበት ምን ቃል አወጣ አባቶይ የሚያደርጉትን ያውቁምና ይቅር ባላቸው አቤት እንዴት የሚገርም ቃል ነው በመከራ ውስጥ አንተ አባዋራው እንኳን ይቅር ባላት ልትል ሸሚዝ ለምን አልተተኮሰም ብለ አኩርፈ ምሳይ ጃለድም አላልክም ካልሴ ለምን አልታጠበም ብለ እፊት ላይ ጭጋጋማ ፊት አላሳያትም እንኳን ተቸንከረ እንኳን አውመት ኮምጣጤ ተጠጠተ እንኳን ተቸንከረ እንኳን አውመት ኮምጣጤ ተጠጠተ ቡና ለምን በጊዜ አልተፈላም ብለ ያዙ ይልቀቁኝ አላልክም እንዲህ አይነት አምላክ ያለን ሰዎች ቄመኞች ነገርናቸው እና ይሄ በስተቀኝ የተሰቀለው ወንበሬ ልባም ነበር አጭር በጣም አጭር ግን ቆራጥ የሆነ ጸሎት ጸል እንደውም የመጽሐፍ ቅዱስ ሊቃውንት ምን ይላሉ በመጽሐፍ ቅዱስ ውስጥ የመጨረሻው የአጭር ጸሎት ይሄ በስተቀኝ የተሰቀለው ወንበዴ የጸለየው ጸሎት ነው አቤቱ በሩስኪ በመንግስት ስትመጣ አስበኝ
አቤት አጭር ጸሎት እኮ ናት ትንሽ እኮ ናት ጀማሪ ክርስቲያን ጸሎት ሲጸልያታችሁ እንደሆነ ረጅም የመዝገበ ጸሎት አለ ማን እንደሰብስቦ እንዳሳተመው አላቀም መቼም ተስፋ ገብረስላሴ ያላሳተሙት ጉድ የለም በአንድ በኩል ጠቅመውናል እግዚአብሔር ይስጣቸው በአንድ በኩል ደግሞ ሁሉንም አግበስብሰው አሳትመው ሳይጣራ ሳይበጠር ግርዱን ከምርቱ ፍሬውን ከገለባው ብስሉን ከጥሬው አንድ ላይ አሳትመው ዛሬ መከራ ያጣውሳቸው ናቸው እውነቱ በአንድ በኩል ደግሞ ስንመለ በአንድ በኩል በማሳተማቸው እግዚአብሔር ይስጥልን ነገር ግን የሃይማኖት መጽሐፍ ተበጥሮ ተንጠርጥሮ ፍሬው ከገለባው ብስሉ ከጥሬው ተለይቶ መታተም ሲገባው ተጽፎ ያገኙትን ሁሉ ማተሚያ ቤት አስገቡና ዛሬ ቦታውን አጥለቅልቀው ብዙ ችግር ተፈሱ ሌላ ቀን ነግራቸዋለን የመጽሐፍ ጉዳይ ስለሆነ እና አጭር ጸሎት ነው ሰው እየጸለየ አጭር ጸሎት ነው ምንድነው ያለው አቤቱ በመንግስት ስትመጣ አስበኝ ጌታ ለዚች አጭር ጸሎት አጭር ግን ለዋጭ መልስ ሰጠ ዛሬ ከኔ ጋር በገነት ትሆናለህ እግዚኦን ያውን በደ እንዴው ምን ብሎ ይሆን ነው ማለት ነው አንዳንድ ጊዜ እንዴው ምን ብሎ ይሆን እንደው እንዴት ቦርቆ ይሆን እንዴት ዘሎ ይሆን እንዴት ነፍሱ ተለውጣ ይሆን መልስ የሰጠው እኮ ጸሎቴን ይሰማኛል ብሎ ዝም ብሎ ሰማይ ላይ ያንጋጠጠ እኮ አይደለም እጎኑ እግዚአብሔርን አጠገቡ አግኝቶ ምናልባት እጁ ተቸንክሮ ነው እንዴት ባነካሁት ይያለ እየጓጓ እኮ ነው ይገርማቸዋል ዛሬ ከኔ ጋር ትሆናለህ በገነት ትሆናለህ ያ ሰውዬ የደሙን ማህተም ይዞ በአዳም ምክንያት የተዘጋውን የገነት በር በደሙ አስከፍቶ ወደ መላእክት ማህበር ተቀላቀለ ስለዚህ ክርስትና የፍቅር ሃይማኖት ነው ምእመናን የይቅርታ ልብ ይኖረን የፍቅር ልብ ይኖረን የክርስቶስ ልጆች ነን የይቅርታ ልጆች ነን እሱ በመከራ ውስጥ ነው ይቅር ብሏል እዚህ ውስጥ ናችሁ ተቆራርፋችሁ ተቃየማችሁ የሷን ነገር አታሳየኝ የሱን ነገር አታሳየኝ ብላችሁ የመጣችሁ ክርስቲያኖች ከጌታችሁ ተማሩ እምኔ እስማነ የዋህ ወትሁት ልቤ እኔ የዋህ ይቅር ባይ ነኝና ከማን ተማሩ አለ ከኔ ተማሩ አለ ከአቡነ እንትና ተማሩ አለ አቡነ እንትና እንደናንተ ችግር አለባችሁ ከአባ እንትና ተማሩ አለ አይል ከመጋቢ ሐዲስ ተማሩ አለ መጋቢ ሐዲስ የራሱ እንዳንተ የሚያባክነው የሚያባንነው ኃጢያት ችግር አለበት ከኔ ተማሩ አለ ከማን ተማሩ አለ ከሱ ተማሩ ከማን ከጌታችን በመከራ ውስጥ ነው ፍቅርን የሚያሳይ ይቅርታ የሚያደርግና የትምህርታችን ርዕስ ምንድነው ደናገሩ ቃልዮት ያሰማልን አትሄዱ ጨርሰናል የት ለመድረስ አትሄዱ የት ለመድረስ ምንም ጥሩ ነገር አያጋጥማችሁም